እና እድገት ለማረጋገጥ ሁለት አይነት ጽንፎችን ማንሳት እንችላለን እና ከነሱ ውስጥ አንደኛው መንግስት በስፋት ኢኮኖሚ ውስጥ እጁን አስገብቶ መስራት አለበት የሚል ሲሆን ይህም አካታችነትን ያረጋግጣል። ሌላኛው ደግሞ እድገትን ካሰብን ደግሞ መንግስት እጁን ሰብስቦ ግሉ ሴክተር ነው እድገቱን የሚያረጋግጠው የሚል አለ። ምናልባት ዘላቂ የሆነ አረንጓዴ ጠንካራ አካታች የሆነ ኢኮኖሚ እድገት ለማምጣት አሁን ላይ በኢትዮጵያ መንግስት እየተሰራ እንዳለው መሀል ላይ በመካከል ላይ ያለ ስራ መስራትን ያስፈልጋል። ስለዚህ ይህን አስመልክቶ ደግሞ በመንግስት በስፋት የተሰሩ ይህንን ሊያሳዩ የሚችሉ እና ሊያመጡ የሚችሉ ማረጋገጫዎች አሉ። ለአብነት ያህል የተወሰኑትን አነሳለሁ። ከነዚህ ውስጥ ምናልባት የኮሪደር ልማት፣ የወንዝ ዳር ልማት እንዲሁም ኢኮቱሪዝምን ለማስተካከል መንግስት እየሄደበት ያለው አቅጣጫ ያለው ኢኮኖሚ አንደምታ በጉልህ ሊነሳ የሚገባ ነው። ይህን ስናነሳው የቱሪዝም ሴክተሩ በተጠናከረ ቁጥር የውጭ ምንዛሪ ይመጣል። ያ የውጭ ምንዛሪ መምጣቱ ብቻ ሳይሆን ያንን ውጭ ምንዛሪ ለማምጣት የምናወጣው ወጪ በጣም አናሳ ነው። ምን ማለት ነው? በቁጥር ባስቀምጥ $100 ለማምጣት በፊት ላይ $85 እናወጣ ነበረ ለግብአት ግዢ ያለን ማለት ነው፣ ለማሽን ግዢ ያለን። አሁን ግን $100 ብናመጣ ኦልሞስት $90 አካባቢ እዚሁ ይቀራል ማለት ነው። ምክንያቱም የተፈጥሮ ስራ ስለምንሰራ ማለት ነው። ለዛ አሁን ላይ እየተሰሩ ያሉት የኮሪደር ልማት፣ የሪቨር ሳይድ እንዲሁም ደግሞ ኢኮቱሪዝም የሚቀይሩ በየክልሉ የሰሩ ስራዎች ያን ያረጋግጣሉ። ያን ብቻ ሳይሆን ደግሞ ያቺ የምትመጣው $100 ከኤርፖርት ጀምሮ እስከ የቱሪዝም መዳረሻዎቹ ድረስ ያሉ የሰርቪስ ፕሮቫይደርና የእቃ አቅራቢዎች ሼር ያደርጓታል። በዚህ አካታችነቱን ማረጋገጥ እንችላለን፣ ፍትሐዊነትን ማረጋገጥ እንችላለን። ስለዚህ ልማቱ አንድን አካባቢ ብቻ ሳይሆን ሁሉንም አካባቢ የሚያዳርስ አንድን ዜጋ ብቻ ሳይሆን ሁሉንም ዜጋዎችን ያማከለ ልማት ይሆናል ማለት ነው። ይህ አንደኛው ማሳያ ነው። ይህን አስመልክቶ በሁለተኛ ደረጃ የምናነሳው ማሳያ ከነዚህ ጋር ተያይዞ እንደ ህዳሴ ግድብ አይነት እንዲሁም እንደ ኮይሻ አይነት ፕሮጀክቶችን ማንሳት እንችላለን። ድሮ የኛን የውጭ ምንዛሪ ገቢ ድሬን የሚያደርግብን የነበረው ኃይል ነው፣ ነዳጅ ነው። ያን ነዳጅ ለመቀየር የሚያስችል ትልቅ የሆነ ማሲቭ የሆነ ዳም ነው የመጣው። ያ ዳም ወደ ኤሌክትሪክ ተቀይሮ ያ ኤሌክትሪክ የኛን መኪኖች የኛን ኢኔብለርስ በጣም ብዙ አስቻይ ነገሮችን ስለሚያመጣ በፊት የምናወጣውን ወጪ በመቀነስ ልማቱን አሁን ማስፋትና ወደታች ወደ ደግሞ ለእያንዳንዱ ዜጋ መድረሱን ማረጋገጥ ያስችላሉ ማለት ነው። በሶስተኛ ደረጃ ማንሳት የምችለው የኢንተረስት ፍሪ ፋይናንስ፣ የኢንተረስት ፍሪ ባንኪንግ በልማት ያልተካተተ ከፍተኛ የሆነ የማህበረሰብ ክፍልን ወደ ልማት ያመጣ ፋይናንስ እንዲያሰባስብ በዛ ፋይናንስ ደግሞ ኢኮኖሚ እንዲያንቀሳቀስ ማድረግ ያስቻለ ነው። ይሄ አዲስ የተሰራ ስራ ነው። ከዚህ ጋር አያይዘን የምናነሳው የኢትዮጵያ ካፒታል ገበያ ወደ ስራ መግባቱ ማለት ነው። የኢትዮጵያ ካፒታል ገበያ ወደ ስራ ሲገባ ኢትዮጵያ ውስጥ ከፍ ያለ ፋይናንስ እና የአቅም የነበራቸው ሰዎች ብቻ ነበረ ነው አክሲዮን ገዝተው የተቋም ባለቤት ሆነው ማደግ የሚችሉት። በዚህ ምክንያት አብዛኛው በዝቅተኛ የኑሮ ደረጃ ላይ ያለ ገንዘቡን የሚቆጥብበት ብቸኛው አማራጭ እና ብቸኛው የነበረው ባንክ ነው። ባንክ ደግሞ ሲከፍሎም የነበረው ኢንተረስት በጣም ዝቅ ያለ ነው ከካፒታል ገበያው ከሚያመጣው የካፒታል ጌን አንጻር ሲታይ ማለት። ስለዚህ የኛ ሀገር ኢኮኖሚ በአንድ እጁ ብቻ ሲንቀሳቀስ የነበረ ነው። ካፒታል ገበያው ሲገባ ኢኮኖሚ በሁለት እጁ መስራት ጀመረ ማለት ነው። ያ ምን ያስችላል? እያንዳንዱ ከትንሽዬ አሁን ፔኒ ሼርስ የሚባሉ አሉ የአክሲዮኖች ማለት ነው። በሳንቲም ደረጃ በትንሽ ብሮች ደረጃ ተገዝተው እነሱ አድገው ትንሽ ገቢ ያላቸው ዜጎችን ማሳደግ የሚችሉ አቅም የሚፈጥሩ ናቸው ማለት ነው። ያንን ለማድረግ መንግስት የካፒታል ገበያ ተቋዳሪ ባለስልጣን አቋቁሞታል፣ የካፒታል ገበያውን አምጥቶታል። እንዲሁም ደግሞ እንደኛ አይነት እንደ ፕሮኢንቨስት አይነት ያሉ ወደ 12 የሚጠጉ የካፒታል ገበያ ፕሮሞተርስ ኦፕሬተርስን ወይ የካፒታል ማርኬት ሰርቪስ ፕሮቫይደሮችን አስገብቷል ማለት ነው። ያ ምን ያደርጋል? እያንዳንዱ ዜጋ የንብረት ባለቤት ማድረግ የሚችል በዛ ማደግ የሚያስችል አካታችነትን አምጥቷል። ምናልባት እስካሁን የተሰሩ ስራዎች ያላቸውን ውጤት እያየ ነው። ስለዚህ በተለይ ፍትሃዊ ተጠቃሚነትን ለማረጋገጥ ከዚህ በኋላ ሊሰሩ የሚገባቸው ስራዎች ምንድን ናቸው? እስካሁን የተሰሩ ስራዎች አሉ፣ ውጤት አመጥተዋል። ከዚህ በኋላ ምንድን ነው ሊሰራ የሚገባ የሚለውን ደግሞ እስቲ ከዚህ በኋላ አሁን ያነሳኋቸው ነገሮችን ማጽናት ይፈልጋል። እንዲሁም ደግሞ እነዚህ ያነሳኋቸው ነገሮች በስፋት ውጤት ማምጣት ካስፈለጉ ልናተኩርባቸው የሚገቡ ሌሎች ስራዎች ይኖራሉ ማለት ነው። አንደኛው ስራዎች በተሻለ መጠን አሁን ላይ ያለውን የሰዎች መንቀሳቀስ ማስፋት መቻል አለብን ማለት ነው። ሁሉም ቦታ ላይ ሄደው እንዲንቀሳቀሱ በተለይ ቱሪዝም የምናስብ ከሆነ ቱሪዝም ላይ የለፋናቸው ልፋቶች እንዳለ ፍሬ እንዲያፈሩልን
ሰዎች የሚሄዱበትን መንገድ መክፈት አለብን ማለት ነው። ያ ውጤት ያመጣል ብዬ አስባለሁ። ከፍተኛ ውጤት ያመጣል ብዬ አስባለሁ። ከማህበረሰብ ተጠቃሚነት አኳያስ ምክንያቱም አሁን ቀደም ሲል ያነሳናቸው ጉዳዮች ሲወርዱ ወደ ማህበረሰቡ እንደሚመጡ ይጠበቃል። እያንዳንዱ ሰው ተጠቃሚ መሆን ስላለበት ፍትሃዊነትን ስናነሳ፣ ስለዚህ ከሱ አንጻር ምን መሰራት አለበት የሚለውን ሀሳብ ከማህበረሰቡ አንጻር አሁን የተሰሩ ያሉት ነገሮች በጣም በርካታዎች ናቸው። አንደኛ እነዚህ የሚሰሩ ስራዎች የሚያመጡት ውጤት እንዴት እያንዳንዳችን ኪስ ውስጥ ሊገቡ እንደሚችሉ አሁን ላይ በአጋጣሚ ያለ ነው የኢንቨስትመንቱ የወጪው ጊዜ ላይ ያለ ነው። የወጪው ጊዜ ላይ ስንሆን ደግሞ የተወሰኑ ጭንቀቶችን ያመጣል። ስለዚህ ማህበረሰቡ ቀጣዩ ጊዜ በጣም ጥሩ ሊሆን እንደሚችል ማለት ነው በማየት እያንዳንዱ የተሰሩ ስራዎችን እንዴት አድርገን ነው ወደ ገንዘብ የምንቀይረው? ምክንያቱም ያለ ማህበረሰቡ ተሳትፎ ይህን ማሳካት አይቻልም። ስለዚህ ማህበረሰቡ ለምሳሌ ቅድም ስናነሳ እንደነበረው አሁን ሪቨርስ ላይ ይሰሩ ያሉ ለውጦች አሉ። እዛ ለውጦች ላይ እንዴት አድርጌ ነው እኔ ብገባ ገንዘብ መስራት የምንችለው? እነዛን ስራዎች እንዴት ነው ወደ ገንዘብ መቀየር የምንችለው? ቅድም እንዳነሳ ነው የኛ ሀገር ኢኮኖሚ እስከዛሬ ድረስ በመጣበት አካሄድ ኢምፖርት ላይ ተንጠልጥሎ የመጣ ኢኮኖሚ ነው። ሶ አሁን መንግስት የሰሩት ያሉት ስራዎች በአብዛኛው ኤክስፖርት ፎከስ ሆነው ዶላር የሚያመጡና እነዛ ዶላሮች ደግሞ እኛ እያንዳንዳችን ኪስ ውስጥ የሚገቡ ናቸው ማለት ነው። እነዛን መንግስት ሰርቶ ያመጣቸውን የቱሪስት ሰዎች በኢትዮጵያዊ መስተንግዶ በኢትዮጵያዊ ግልጋሎት መስጠት ብናግዘው ምን ማድረግ እንችላለን? ኢትዮጵያን መዳረሻ እናደርጋታለን ማለት ነው። የካፒታልን መዳረሻ ማድረግ እንችላለን ማለት ነው። በዚህ አንጻር ማህበረሰቡ ራሱን ከዚህ ፕሮጀክቶች ጋር እያየ ራሱን ማዘጋጀት ይችላል። ለምሳሌ መኪና ላይ አሁን ህዳሴ ግድብ ኤሌክትሪክ ያመነጫል። የኤሌክትሪክ መኪናዎችን ሰው መልመድ መቀበል እንዲሁም መግዛት መሸጥ ላይ ማተኮር መቻል አለበት ማለት ነው። ምክንያቱም አሁን የሰሩት መሰረተ ልማቶች ወደ ውጤት መቀየር የሚችሉት እያንዳንዱ ማህበረሰብ ተሳተፈባቸው ነው ያስባል። በጣም ጥሩ። አቶ አያለ ከበደ እዚህ መጥተው ለሰጡ ማብራሪያ ከልብ ነው የምናመሰግነው። እኔ በጣም አመሰግናለሁ። ስለጋበዛችሁ ይመስለኛል። መልካም ቀን። መልካም ጊዜ። ሰላም